በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የዕለቱ ስንክሳር ሐምሌ 3 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 3 በዚህች ቀን ለአባቶች ሊቃነ ጳጳሳት 24ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ቄርሎስ አረፈ። ይህም ቅዱስ የእናቱ ወንድም በሆነው በአባ ቴዎፍሎስ ዘንድ አደገ። ጥቂት ከፍ ባለ ጊዜም ወደ አስቄጥስ ወደ መቃርስ ገዳም ላከው። በዚያም አምላካዊያት የሆኑ መጽሐፍትን ተማረ። እግዚአብሔርም መጽሐፍን አንድ ጊዜ አንብቦ እስከሚያጸናው ድረስ ዕውቀትንና ማስተዋልን ሰጠው። ከዚህም በኋላ ደግሞ ያስተምረው ዘንድ ለአባ ሰራቢዮን ሰጠው። ከእርሱም ዘንድ ያለውን ትምህርቱን በፈጸመ ጊዜ ወደ ሊቀ ጳጳሳት ቴዎፍሎስ መለሰው። እርሱም እጅግ ደስ ተሰኘበት፣ እግዚአብሔርንም አመሰገነው። ከዚህም በኋላ ሁል ጊዜ መጽሐፍትን እንዲያነብና ሕዝቡን እንዲያስተምር በሊቀ ጵጵስና ሥራ ውስጥ ሾመው። ከትምህርቱም ጣዕም የተነሳ ዝም ይል ዘንድ ማንም አይወድም ነበር። አባ ቴዎፍሎስም ካረፈ በኋላ በእስክንድርያ ከተማ ላይ ይህን አባ ቄርሎስን ሊቀ ጵጵስና ሾሙት። በዘመኑም በትምህርቱ ቤተ ክርስቲያን በራች። ይኸው አባት ቄርሎስ የቁስጥንጥንያ ሊቀ ጳጳሳት የነበረው ንስጥሮስ በካደ ጊዜ በንጉሥ ቴዎዶሲዮስ ዘመን የ200 ኤጲስቆጶሳት ጉባኤ ማኅበርን በኤፌሶን ከተማ ተሰበሰበ። ይህን አባት ቄርሎስንም መርጠው ሊቀ ጉባኤ አደረጉት። ንስጥሮስንም ተከራከረው፣ ስህተቱንም ገለጠለት። ከስህተቱም ባልተመለሰ ጊዜ አውግዘው ከመንበረ ሲመቱ አሳደዱት። ይህም አባት ቄርሎስ 12 አንቀጾችን ደረሰ። በውስጣቸውም የቀናች ሃይማኖትን ገለጠ። ከእነርሱ በኋላ ግን ብዙዎች ድርሳናትን ተግሳጻትንና መልእክቶችን ደረሰ። እሊህም በሁሉ ቦታ በምዕመናን እጆች ይገኛሉ። ይህም አባት ቄርሎስ እግዚአብሔር ቃል ከትስብእቱ ጋር ከተዋሃደ በኋላ በሥራው ሁሉ በምንም በምን የማይለያይ አንድ አካል አንድ ባሕሪ እንደሆነ አስረዳ። ይህም አባት ቄርሎስ ሃይማኖታቸው ከቀና ከ318 አባቶች ሃይማኖት ወጥተው ክርስቶስን ወደ ሁለት የሚከፍሉትን መናፍቃንን ሁሉንም አውግዞ ለያቸው። በወንጌላዊ ማርቆስ መንበር ላይ 32 ዓመት ኖረ። መልካም የሆነ ሥራውንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን ከእርሱ በፊት ለነበረው ሊቀ ጳጳሳት ዮናክኒዶስ ደቀ መዝሙሩ የነበረ የሮሜ ሊቀ ጳጳሳት ቅዱስ አባት ክርስቲያኖስ አረፈ። ይህ አባ ዮናክኒዶስ በሚያርፍበት ጊዜ በእርሱ ፋንታ አባ ክርስቲያኖስን ሊቀ ጵጵስና ሊሾሙት አዘዘ። እርሱንም አባ ክርስቲያኖስን በሮሜ አገር ነጣቂ ተኩላዎች አሉና ልጄ ሆይ ተጠበቅ ብሎ አዘዘው። ከዚህም በኋላ አባ ዮናክኒዶስ ባረፈ ጊዜ ይህን አባት ክርስቲያኖስን በእርሱ ፋንታ ሊቀ ጵጵስና ሾሙት። በዚያን ወራት ደግ ንጉሥ አኖሬዎስ ነበረ። ከእርሱም በኋላ አመፀኛ ሉሊያኖስ ነገሰ። እርሱም ክርስቲያኖስን ከመንበሩ አሳዶ መናፍቁ ንስጥሮስን ሊቀ ጵጵስና ሾመው። የከተማ ሰዎች ግን አባረሩት እንጂ አልተቀበሉትም። በከሃዲው ንጉሥም ልብ በክርስቲያኖስ ላይ ቂም ነበረ፣ ሊገድለውም ይሻ ነበር። እርሱ አባ ክርስቲያኖስ ግን በሮሜ ከተማ ከሚገኙ ገዳማት በአንዱ ገብቶ ኖረ። እግዚአብሔርም ብዙ ድንቆችንና ተአምራቶችን በእጆቹ ያደርግ ነበር። ከዚህ በኋላ ከሃዲው ንጉሥ ወደ ጦርነት ሄደ። የእግዚአብሔር መልአክ የመላእክት አለቃ ሩፋኤልም ለክርስቲያኖስ ተገለጠለት። ወደ አንጾኪያ ከተማ ወደ ሊቀ ጳጳሳት ድምትሪያኖስ ይሄድ ዘንድ አዘዘው። በዚያም ኑር አለው። ንጉሡ ከጦርነት እንደተመለሰ ይገድልህ ዘንድ በልቡ አስቧልና። ከእንቅልፉም በነቃ ጊዜ ከዚያ ገዳም ወጣ። ከእርሱ ጋራም 2 መነኮሳት ነበሩ። ወደ አንጾኪያም ከተማ ደርሶ ቅዱስ ድምትሪያኖስን አገኘው። ከአመፀኛው ንጉሥም የደረሰበትን ሁሉ ነገረው። እርሱም በአንጾኪያ ከተማ ከሚገኙ ገዳማት በአንዱ ገዳም አኖረው። ከዚህም በኋላ ቅዱሳን ሊቃነ ጳጳሳት አግናጤዎስና ዮናክኒዶስ በሌሊት ራእይ ለንጉሡ ተገለጡለት። ከእርሳቸውም ጋር የነበረው አንዱ እጅግ የሚያስፈራና ግሩም ነበረ። እርሱም ንጉሡን እንዲህ አለው፣ ሊቀ ጳጳሳቱን ክርስቲያኖስን አገሩን ለምን አስተውከው? እነሆ እግዚአብሔር ነፍስህን ከአንተ ይወስዳል፣ በጠላቶችህም እጅ ትሞታለህ። ንጉሡም ጌታዬ ምን ላድርግ አለው።
እነዚያም ሁለቱ አባቶች በእግዚአብሔር ልጅ ሕማም በመቀበሉ ታምናለህን? ብለው መለሱለት። እኔ አምናለሁ አላቸው። ዳግመኛም መልእክትን ልከህ ልጃችን ክርስቲያኖስን ወደ መንበሩ መልሰው አሉት። ከእንቅልፉም በነቃ ጊዜ መልእክትን ጽፎ ወደ ድምትሪያኖስ እንዲህ ብሎ ላከ። ስለ ሊቀ ጳጳሳት ክርስቲያኖስ በእኔ ላይ አትዘን። ወደ መንበረ ሲመቱ ይመልሱት ዘንድ ሊቀ ጳጳሳት ክርስቲያኖስ ያለበትን ለመልእክተኞቼ ታመለክታቸውና ታደርሳቸው ዘንድ እለምንሃለሁ። መልእክተኞችም በሄዱ ጊዜ አገኙትና መለሱት። ሕዝቡም በታላቅ ክብርና በብዙ ደስታ ተቀበሉት። በዚያም ወራት ንጉሡ ከጦርነት በደህና ተመለሰ። ቤተ ክርስቲያንም በዕረፍትና በሰላም ኖረች። የንስጥሮስም ክህደቱ በተገለጠ ጊዜ በእርሱ ምክንያት አንድነት ያላቸው ማኅበር ተሰበሰቡ። ይህ አባት ክርስቲያኖስም በደዌውና በእርጅናው ምክንያት ወደ ጉባኤው መምጣት አልተቻለውም። ነገር ግን ንስጥሮስን ከሚያወግዝ ደብዳቤ ጋር 2 ቀሳውስትን ላከ። ክብር ይግባውና ጌታችንም ከዚህ ኃላፊ ዓለም ድካም ሊያሳርፈው በፈቀደ ጊዜ ዮናክኒዶስና አትናሲዮስ ተገለጡለት። እንዲህም አሉት፣ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ሕይወት ጠርቶሃልና አንተ ወደ እኛ ስለምትመጣ አስጠንቅቃቸው አሉት። ከእንቅልፉ ነቅቶ ወገኖቹን ጠራቸው፣ እንዲህም አላቸው፣ ተኩላዎች ወደዚች ከተማ ይገቡ ዘንድ አላቸውና ተጠንቀቁ። ይህንም ከተናገረ በኋላ ዳግመኛ እንዲህ አለ፣ እንነሳና እንሂድ፣ እነሆ ቅዱሳን ይሹኛልና። 2 ሌሎች ናቸው። በዚህችም ሰዓት ከዚህች ዓለም በአንድነት እንወጣለን። እነርሱም የእስክንድርያ ሊቀ ጳጳሳት ቄርሎስና የጻን ሀገር ኤጲስቆጶስ ሉቅያኖስ ናቸው። ይህንንም ብሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን አባቶቻችን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን።